በሰሜን ኮሪያና በሩሲያ መካከል ያለው ወታደራዊ ግንኙነት ከአንድ ጊዜ የጦር ድጋፍ ባለፈ ወደ ተቋማዊና የረጅም ጊዜ ወታደራዊ ትስስር መሸጋገሩን የሚያሳዩ ክስተቶች በጉልህ እየታዩ ነው። በትላንትናው ዕለት በሰሜን ኮሪያ ዋና ከተማ የተከናወኑት ተግባራት በተለይም ለሰሜን ኮሪያ ወታደሮች የተገነባው መታሰቢያ ሙዚየም ምርቃትና ይፋ የተደረገው የ5 ዓመት ወታደራዊ ትብብር ዕቅድ በዓለም አቀፍ ፖለቲካ ውስጥ አዲስ ምዕራፍን የከፈተ ክስተት ሆኗል። በፒዮንግያንግ የተከናወነው የመታሰቢያ ሙዚየም ምርቃት ስነ ስርዓት ሰሜን ኮሪያ በሩሲያና ዩክሬን ጦርነት ውስጥ ያላትን ተሳትፎ በይፋ ከማመኗ ባሻገር የቀጣዮቹ 5 ዓመታት ማለትም እንደ አውሮፓውያኑ አቆጣጠር ከ2027 እስከ 2031 ድረስ የሚዘልቀው ወታደራዊ ስምምነት ፍኖተ ካርታ የታወጀበት መድረክ ነበር። የሩሲያው መከላከያ ሚኒስትር አንድሬይ ቡሎሶቭ እና የፓርላማ አፈጉባኤው ቪያቼስላቭ በተገኙበት በዚህ ስነ ስርዓት ላይ ሞስኮና ፒዮንግያንግ ወታደራዊ ትብብራቸውን በቋሚና በረጅም ጊዜ መሰረት ላይ ለመገንባት መስማማታቸው ተገልጿል። ይህ የ5 ዓመት ዕቅድ ተራ የወታደራዊ ድጋፍ ስምምነት ሳይሆን ሁለቱ ሀገራት በመከላከያ ቴክኖሎጂ፣ በጋራ ወታደራዊ ልምምድ፣ በሰው ኃይል ስልጠናና በስትራቴጂካዊ የደህንነት መረጃ ልውውጥ ዙሪያ በጥብቅ ለመቀናጀት የወሰኑበት ሰነድ ነው። አሶሺየትድ ፕሬስ ወታደራዊ ተንታኞችን ዋቢ አድርጎ እንደዘገበው ከሆነ የስምምነት ሩሲያ ከቤላሩስና ከህንድ ጋር ካላት ወታደራዊ ትብብር ጋር የሚመሳሰል ሲሆን ይህም ሰሜን ኮሪያን በሩሲያ የመከላከያ ክበብ ውስጥ ቋሚ ቦታ እንዲኖራት የሚያደርግ ነው። የዚህ የ5 ዓመት ስምምነት ይዘት በዋናነት የሚያተኩረው የሰሜን ኮሪያን ነባር የጦር መሳሪያዎች በማዘመንና የላቁ የጦር ቴክኖሎጂዎችን ከሩሲያ ወደ ፒዮንግያንግ በማሸጋገር ላይ ነው። ሩሲያ ለሰሜን ኮሪያ የምታደርገው የቴክኖሎጂ ድጋፍ በተለይም በሳተላይት መረጃ አሰባሰብ፣ በኒውክሌር የሚሰሩ ሰርጓጅ መርከቦች ግንባታና አዳዲስ የሚሳኤል አይነቶች ላይ የሚያተኩር እንደሚሆን ይጠበቃል። ይህ ደግሞ በምዕራባውያን ዘንድ ትልቅ ስጋትን ፈጥሯል። ሰሜን ኮሪያ በሩሲያና ዩክሬን ጦርነት ግንባር ላይ ያሳየችው ተሳትፎና የከፈለችው መስዋዕትነት ሩሲያ በምላሹ የላቀ የኒውክሌር እና የሚሳኤል ቴክኖሎጂን አሳልፋ እንድትሰጥ የሚያስገድዳት የሞራልና የፖለቲካ ግዴታ ውስጥ ከቷታል። ይህ ትብብር ሰሜን ኮሪያ ለዓመታት የተጣለባትን ዓለም አቀፍ ማዕቀብ እንድትገዳደር የሚያደርጋት ከመሆኑም በላይ በኮሪያ ልሳነ ምድር ያለውን የኃይል ሚዛን በእጅጉን ሊያዛባው እንደሚችል ቢቢሲ አስነብቧል። በዩክሬን ግንባር ላይ ስላለው ተሳትፎም ሲነሳ ሰሜን ኮሪያ የላከቻቸው 15000 ገደማ ወታደሮች በሩሲያ የኩርስ ክልል የተከናወነውን የመልሶ ማጥቃት ዘመቻ በማገዝ ረገድ ከፍተኛ ሚና ተጫውተዋል። ምንም እንኳን ወታደሮቹ በጦርነት ልምምድ ማነስና በአካባቢው መልክዓ ምድር እንግዳነት ምክንያት ለድሮንና ለከባድ መሳሪያ ጥቃቶች በቀላሉ የተጋለጡ ቢሆኑም በቁጥር ብዛት ግን የዩክሬንን ጦር ለመቋቋም ትልቅ አቅም መሆናቸው አልቀርም። የዩክሬን የስለላ ድርጅት ይፋ ባደረገው መረጃ መሰረት በዚህ ጦርነት ውስጥ 2000 ያህሉ የሰሜን ኮሪያ ወታደሮች ተገድለዋል። ሌሎች 4000 የሚሆኑት ደግሞ መቁሰላቸውን ኪየቭ ኢንዲፔንደንት ዘግቧል። ሆኖም ፒዮንግያንግ እነዚህን ወታደሮች እንደ ሰማዕትና የጀግንነት ምልክት በመቁጠር በክብር እንዲታሰቡ እያደረገች ነው። በፒዮንግያንግ የተከፈተው ሙዚየምም እነዚህ ወታደሮች ከሩሲያ ጎን ቆመው የአሜሪካን የበላይነት ተከላክለዋል በሚል ትርክት የተገነባ ነው። ሁለቱ ሀገራት የተፈራረሙት ስምምነት ከአውሮፓውያኑ 2027 እስከ 2031 ባለው ጊዜ ውስጥ የሚኖረው ተጽዕኖ በ3 ዋና ዋና ዘርፎች ሊከፈል እንደሚችል ዘ ኢንዲፔንደንት ይዞት የወጣው ዘገባ ያስረዳል። በመጀመሪያ ወታደራዊ ኢንዱስትሪ ቅንጅት ረገድ ሰሜን ኮሪያ ለሩሲያ የጦር መሳሪያ ማምረቻ ማዕከል ልትሆን ትችላለች። በሩሲያ ቴክኖሎጂና በሰሜን ኮሪያ ርካሽና ታታሪ የሰው ኃይል የሚመረቱ መሳሪያዎች የሩሲያን የጦር ፍላጎት በረጅም ጊዜ ለማሟላት ይረዳሉ። በሁለተኛ ደረጃ በስትራቴጂካዊ የደህንነት መረጃ ልውውጥ ረገድ ሁለቱ ሀገራት የጋራ የሳተላይት መረብና የራዳር ስርዓት በመዘርጋት የአሜሪካንና የአጋሮቿን እንቅስቃሴ በፓስፊክና በአውሮፓ በቅርበት ለመከታተል አቅዷል። በሶስተኛ ደረጃ የስምምነት ሩሲያ በምስራቅ እስያ ያላትን ተጽዕኖ ለማሳደግና አሜሪካን በሁለት ግንባር ማለትም በዩክሬንና በኮሪያ ልሳነ ምድር እንድትወጠር ለማድረግ የሚረዳ ስልታዊ መሳሪያ ይሆናል ተብሎም ይጠበቃል። የስምምነትና በሁለቱ ሀገራት መካከል ያለው ጥብቅ ቁርኝት ለዩክሬንና ለምዕራባውያን አጋሮች ትልቅ ፈተና ነው። ዩክሬን በጦር ሜዳው ላይ ከሩሲያ ጦር ጋር ብቻ ሳይሆን ከሰሜን ኮሪያ በሚመጡ በሺዎች የሚቆጠሩ ወታደሮችና በሚሊዮኖች የሚቆጠሩ የጥይትና የሚሳኤል አቅርቦቶች ጋር ለመጋፈጥ ተገዳለች። ይህ ደግሞ ጦርነቱ ረጅም ጊዜ እንዲወስድና የሰው ኃይል ፍላጎቱ እንዲጨምር አድርጓል። ምዕራባውያን በተለይም አሜሪካና ኔቶ ይህንን ትብብር እንደ አደገኛ የዓለም አቀፍ ሰላም ስጋት ነው የሚመለከቱት። ሩሲያ ለሰሜን ኮሪያ የምትሰጠው የቴክኖሎጂ ድጋፍ ፒዮንግያንግ አህጉር አቋራጭ ሚሳኤሎቿን ይበልጥ እንድታሻሽል ስለሚረዳት ስጋቱ ከአውሮፓ አልፎ ወደ አሜሪካ ቀጥተኛ ደህንነት የሚሸጋገር ነው።
የሰሜን ኮሪያ ሰራዊት አባላት በጦር ሜዳው ላይ የሚያሳዩት ጽናትና እጅ ከመስጠት ይልቅ ራሳቸውን የማጥፋት መመሪያን መከተላቸው በምዕራባውያን ወታደራዊ ስትራቴጂስቶች ዘንድ አዲስና አስፈሪ ክስተት ሆኖ ተመዝግቧል። በፒዮንግያንግ የቆመው የመታሰቢያ ሙዚየም በራሱ የሁለቱን ሀገራት የጋራ ጠላትነትና የጋራ ራዕይ የሚያሳይ ክስተት ነው። ኪም ጆንጉን በምርቃቱ ወቅት የተናገሩት ንግግር ሰሜን ኮሪያ ከሩሲያ ጋር ያላትን ግንኙነት በደም የተሳሰረ ወዳጅነት በማለት የገለጹት ሲሆን ይህም በሁለተኛው የዓለም ጦርነት ወቅት የነበረውን ግንኙነት የሚያስታውስ ነው። ወታደሮቻቸው በጦር ሜዳ ላይ ሲማረኩ ራሳቸውን እንዲያጠፉ መታዘዛቸውና እስካሁን ድረስ 2 ወታደሮች ብቻ በዩክሬን እጅ በሕይወት መኖራቸው ሰሜን ኮሪያ ለዚህ ጦርነት የሰጠችውን ጽኑና የማይለወጥ አቋም ያሳያል። ሩሲያን በበኩሏ ለሰሜን ኮሪያ ወታደሮች የጀግንነት ሜዳሊያ በመስጠት እና ከፍተኛ ባለስልጣናቷን ወደ ፒዮንግያንግ በመላክ ይህንን አጋርነት ከመቼውም ጊዜ በላይ እንደምትፈልገው አረጋግጣለች። የሙዚየሙ ምርቃት ስነ ስርዓት ላይ የሰሜን ኮሪያ ወጣት ወታደሮች በጦር ሜዳ የፈጸሙት ጀግንነት በትዕይንት የቀረበ ሲሆን ይህም በሰሜን ኮሪያ ማህበረሰብ ውስጥ ለሩሲያ ጦርነት ያለውን ድጋፍ ለማጠናከር ታስቦ የተዘጋጀ ነው። ከወታደራዊ ስምምነቱ በስተጀርባ ያለው ኢኮኖሚያዊ ድርድርም ለሰሜን ኮሪያ ትልቅ ትርጉም አለው። ፒዮንግያንግ ለሩሲያ ከምትሰጠው ወታደራዊ ድጋፍ ምትክ የምግብ፣ የነዳጅና የገንዘብ እርዳታን በስፋት እያገኘች ነው። ይህ ደግሞ በሀገሪቱ ላይ የተጣለውን ዓለም አቀፍ ማዕቀብ ውጤት አልባ እንዲሆን አድርጎታል። ኪም ጆንጉን በቅርቡ የሰሜን ኮሪያን ኢኮኖሚና ክልላዊ አቋም ያወደሱበት የፓርቲ ስብሰባ ይህ ከሩሲያ የሚገኝ ድጋፍ ለሀገሪቱ የፈጠረው የመተንፈሻ ቀዳዳን የሚያሳይ ነው። በዚህም ምክንያት ሰሜን ኮሪያ በዲፕሎማሲያዊ መንገድ ከመደራደር ይልቅ ወታደራዊ ጡንቻዋን ወደ ማፈርጠም አዘንብላለች። የ5 ዓመቱ እቅድም ይህንን ኢኮኖሚያዊና ወታደራዊ ትብብር ወደ ተቋማዊ ደረጃ በማሳደግ ሰሜን ኮሪያን በሩሲያ በኩል የዓለም አቀፍ ስርዓት አካል እንድትሆን ያደርጋታል። ይህ ጥምረት ለደቡብ ኮሪያም ትልቅ የደህንነት ስጋት ነው። የሰሜን ኮሪያ ወታደሮች በዩክሬን ግንባር የሚያገኙት የቀጥታ ውጊያ ልምምድና ከሩሲያ የሚመጣው የዘመናዊ የጦር መሳሪያ ቴክኖሎጂ በኮሪያ ልሳነ ምድር ያለውን የኃይል ሚዛን በእጅጉን ሊያዛባው ይችላል። ደቡብ ኮሪያ ይህንን ሁኔታ በከፍተኛ ትኩረት እየተከታተለችው ሲሆን በምላሹም ከምዕራባውያን ጋር ያላትን ወታደራዊ ትብብር ይበልጥ ለማጠናከር እየተገደደች ነው። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ በቅርቡ በሰጡት መግለጫ በሁለቱ ኮሪያዎች መካከል ያለውን መተማመን መልሶ ለመገንባት ጥረት እንደሚያደርጉ ቢገልጹም ሰሜን ኮሪያ ከሩሲያ ጋር የመሰረተችው አዲስ ጥምረት ግን ለሰላም የሚደረገውን ጥረት አስቸጋሪ አድርጎታል። እንደ አውሮፓውያኑ አቆጣጠር ከ2027 እስከ 2031 ተግባራዊ እንዲሆን የታቀደው የሩሲያና የሰሜን ኮሪያ ወታደራዊ ስምምነት በዓለም ላይ አዲስ የኃይል ዋልታ መፈጠሩን የሚያረጋግጥ ነው። የትብብር ከጊዜያዊ የጦርነት ፍላጎት አልፎ ወደ ስልታዊና ተቋማዊ ህብረት ማደጉ በዩክሬን የሚካሄደውን ጦርነት መልክ ከመቀየር ባለፈ በምስራቅ እስያና በዓለም አቀፍ ደረጃ አዲስ የቀዝቃዛው ጦርነት መንፈስ እንዲነግስ እያደረገ ነው። ይህ አዲስ የወታደራዊ ጥምረት ዘመን በደምና በብረት የተገነባ መሆኑን ለዓለም የሚመሰክሩ ቋሚ ምልክቶች ሆነው ይቆያሉ። የሩሲያና የሰሜን ኮሪያ ግንኙነት ከአሁኑ በጋራ ጠላትና በጋራ ራዕይ ላይ የተመሰረተ የስትራቴጂ አንድነት ሆኗል። ይህ አንድነት ደግሞ በሚቀጥሉት 5 ዓመታትና ከዚያም በላይ የዓለምን ሰላምና ደህንነት መልክ የሚወስን ዋነኛው ተዋናይ እንደሚሆን ጥርጥር የለውም። ምዕራባውያን ይህንን እየጠነከረ የመጣውን ጥምረት ለመመከት አዳዲስ ስልቶችን መዘርጋት ቢኖርባቸውም የሞስኮና የፒዮንግያንግ ግንኙነት ግን ይበልጡኑ ጠንካራ የሆነ ደረጃ ላይ መድረሱን የ5 ዓመቱ ዕቅድ በግልጽ የሚያሳይ ነው።